ሕይወት አንዳንድ ጊዜ ለምን እንደሚከብድ ታውቃለህ? ምክንያቱም ምስኪን መሆን፣ ደሃ መሆን የሚጀምረው በመንፈስ ነው። ሕመም፣ የተሰበረ ሰላም፣ ባዶ ኪሶች፣ ሐዘን እንኳን እግዚአብሔር ጉልበት ማነስ በሕይወት ውስጥ ማሳያ ነው። መንፈሳችን ግን በእርሱ ሲሞላ፣ በሰላሙ ሲሞላ፣ በቅዳሴው ሲሞላ፣ በክርስቶስ ሲሞላ ጤና ያድጋል፣ ሰላም ያድጋል። ሰላምህ ይፈሳል፣ ደስታ ይመለሳል። ከምንጩ ጋር ከተተከልን የአምላክ ኃይል በጭራሽ አይርቅም። ቤተ ክርስቲያን ቅዳሴ ነች። ሌሎችም ማናቸውም አገልግሎቶች በቅዳሴው ማዕከልነት የተያዙ ናቸው። ቤተ ክርስቲያንን ሴቲቱ ያሰኛት ቅዳሴ ነው፣ የምትወልድበት ማኅፀኗ ስለሆነ። በቅዳሴ በሥጋ እንደታየ የሚታመነው ሕያው ቃል በልቦች ይጻፋል፣ በሕይወት መንፈስነት ሆኖ ይመላለሳል። ቅንጣት ወደ መሬት ይዘራል፣ መርሁም ሲሆን ዘሩ በጸጋ በእምነት በኃይል በነፍስ ዕውቀት 30፣ 60፣ 100 ፍሬ ሆኖ ከለመለመ መሬት ላይ ይታጨዳል። ቅዳሴ ለሰው ልጆች ሁሉ ነው። ከዘር፣ ከወገን፣ ከተቋማት፣ ከማንኛውም ሸዋዊ ሸንተረሮች የተዋጀ ነው። ክርስቲያን ያልሆኑ ሰዎች እንኳን ማስቀደስ ይችላሉ። ሰዎች ኢየሱስን በእውነት ፈለጉትም አልፈለጉትም ከእጆቹ ዓሣና እንጀራ ይበላሉ እንደማለትም ነው። የቢሮክራሲው ኢየሱስ ግን አያበላም። ሆኖም የበጉ እራት የሚካፈሉት ግን ሰርቶ ወደ ተሰጠ ልጅነት የሚመጡት ብቻ ናቸው። በሌላ አነጋገር ለመወለድ የሚያመጡት ወደ ማኅፀኑ ሥርዓት የገቡት ናቸው። ስለዚህ ወደ ማዕዱ መግቢያ በር ክፍል ላይ ያልተጠመቁ ንዑስ ክርስቲያኖች ይባላሉ። ምክንያቱም ቁርባን የመስቀሉ መሥዋዕት ነው። መስቀልም ተፈጸመ የሚባልበት ነው። ተፈጸመ ለማለት ደግሞ መጀመርን ያሻል። ለፍጻሜው መጀመሪያው ዮርዳኖስ ነው። በመደበኛ አገላለጽ ያልተጠመቀ አይቆርብም። ቅዳሴ ከሰው ልጆች ጠቅላይነት ከፍ ሲል ፍጥረታትን ሁሉ ያሳትፋል። የወንዞች መሙላትና መጉደል ርዕስ ይሆናል። የደመናት ዝናብ አለማዘል ይታየዋል። የታዘለው ዝናብም ቢሆን በሚሻበት ቦታ ስለመውረዱ ይምሰለሰለዋል። ሰማያት ቅዳሴን ጡም ርስት ያደምጣሉ። ምድር ለተሳትፎ ታዘግማለች። አዕዋፋት ተስጠው ይመልሳሉ። እጽዋት መዓዛቸውን ቋጥረው ይመሰጣሉ። ይህ ሰውኛ ምናብ ቢጎላበትም ሐሰት ግን አይደለም። ቃል በፍጥረት ሁሉ ይንቀሳቀሳልና። እንዲያውም ይህ ግዝፈቷ ቤተ ክርስቲያን ያላት የሚታይ ቅዳሴ ነው። በማይታየውም ቅዳሴ አለ። የምትታየዋ ቤተ ክርስቲያን የምትወስደን ከፊል ጉባኤ ነው። እስከ አምላክ ሰው ሆነ፣ ሰው አምላክ ሆነ። ግን ተጓዡ እስኪራመድ የሚሄድበት መንገድ ነው። ሲነሳም ሰው ብሎ ነው የጀመረው። ሰውነታችን ወደ ሙላቱ እንዲወጣ መሰላሉን የምንጨብጠው እኛው ነን። ይሁንና የተገለጸች ቤተ ክርስቲያን መውጫዋን ፍለጋ እንዳንባዝን ከላይ ወደ ታች የተዘረጋውን መሰላል እንሆ ትለናለች። ኢየሱስና ክርስቶስ ስያሜ ከማንነት በተሰየመው ማንነት ላይ የሚገለጥ ግብር ጋር ይጎዳኛል። ኢየሱስ የሚለው የመለኮትን እውነት የገለጠው የሚገልጠው ዘላለማዊ ቃል ሥጋም በመሆኑ ምክንያትነት የተገለጠው ግላዊ ማንነት የተሰጥኦ ስም ነው። ሰዎች በየራሳቸው መጠሪያ አብርሃም፣ ዳዊት፣ ሰለሞን እንደሚሰኙት ሕይወተ ሥጋውን በዋናነት የሚተርኩ አራት ወንጌላት ኢየሱስ የሚለውን በብዛት የሚጠቅሱት ስለዚህ ነው። ክርስቶስ ሲባል ግን በዚህ በኢየሱስነት በተጠራ ማንነት ይገለጥ ዘንድ ስላለው ውጫዊን ከውስጣዊ የሚደረስበትን ከማይደረስበት የሚጠፋውን ከማይጠፋው ላይ የያዘ የግብር ሹመት ስያሜ ነው።
በትርጉሙ የተቀባ ማለት ሲሆን ከዚህ የተነሳ ክርስቲያኖች ሕቡዓን ተብለዋል። ቤተ ክርስቲያንም የቆመችው እዚህ ላይ ነው። ይህ ስያሜ በትንሣኤው ስውር ጉዞ ለተገለጸው ሁለንተናዊነት መነገሪያ ሆኖ በተለይም በመልእክተኛው ጳውሎስ ተደጋግሞ ይጠቀሳል። የእርሱም ክታቦች በአራቱ ወንጌላት የተገለጠውን ይዘው ስውሩን ሊያወሱ ይከተላሉ። ከሥጋው ታሪክ ይልቅ በትንሣኤ የሆነውን ጽፈዋል። በአጭሩ ኢየሱስ ሁሉን ያስገኘና በሁላችን የተገኘው ቃል በሙላት የተገለጸበት ልዩ አካል ከቤተልሔም እስከ ቀራንዮ በሥጋ መቼት በሕግ የታየውን ንጹሕ ሰውነት በግላዊ ማንነት ይጠራል። ክርስቶስ በዚህ ማንነት ተሹሞ በአንድ አካል ላይ በየራሳቸው እንዳሉ ሕዋሳት ሁላችንን ያዋህደ ዓለሙን በጠቅላላ ሕያው አንድነት ሊያስገኝ ያለውን ማዕከላዊ መንፈስ ትስስር ይገልጻል። ኢየሱስ ክርስቶስ ሙሉ ስያሜ በሕይወት ድምፅ በኩል በክብር ኃይሉ ሲገለጥ ከምድር እስከ ሰማይ ለዘለቀው ጉባኤ የፍጥረት ባህሪ ሁሉ ያንቀሳቅሳል።